ተነስቷል። ከተነሳ በኋላ እንደገና መሞት አለው አለ። ምክንያቱም በኔ ሞት በኔ የለም ከትንሣኤ በኋላ። ምክንያቱም ዘላለማዊነትን ክርስቶስ በሞቱ ሞትን ስለገደለ ለእናንተ ኢተርኒቲ ገና መቼ ነው? ከዛ በኋላ ስለመሆን በበግ መልክ ይመጣና አዳምጣ ገና በበግ መልክ መጥቶ የዛለታ ራሱ ፀሐይ እናንተ ስትቃጠሉ ሞት ራሱ ሎክ ሲራጥ ላይም ቁጭ ብሎ ቁልጭ ቁልጭ ይላል። በበግ መልክ ቡራብሬ በግ ሆኖ ሲራጥ ላይ ቆሞ እያየ ነው። ሲራጥ ላይ ነው ሞት ራሱ የሚሆነው። ከዛ በኋላ ነው በበግ መልክ ያለው ሞት ያ በግ ይታረድና በዛን ሰዓት ሰው ይሞታል ማለት ነው። ኢተርኒቲ ወይንም ዘላለማዊነት ሳይሰጥ ሰው አይሞትም ብለህ ማለት this is how Islamic dilemma የእስልምና ቅዠቱና ውዥንብሩ። ምክንያቱም ዘላለማዊነት የለህም ገና። ዘላለማዊነት አዳምጥ። ዘላለማዊነት የሚመጣው መቼ ነው? ገና በግ ሲታረድና ምን ትባላል? አዳምጥ። ይኸው ገነት መሞት ነው ወሰነ። አዳምጥ ቆይ። ዘላለማዊነት ገና አላገኘህም እያልኩት በግ መታረዱ ምናምን ይለኛል። አሁን የምትሞተው እኮ ዘላለማዊነት ስላላገኘህ ነው። ዘላለማዊነት የሚሰጥህ ደግሞ ይሄ ሁሉ ከተከናወነ በኋላ አትረብሽ። ይሄ ሁሉ ከተከናወነ በኋላ ከዛ በኋላ ለምን ረብሸው ጣልቃ ትግባባክ። ከዛ በኋላ ምን ሞት በቂያማ ቀን ሲራጥ ላይ የነበረው ሞት ምን ይሆናል? በኋላ ይታረድና ይሄው የገነት ሰዎች ገነት፣ የገሃነም ሰዎች ገሃነም ትባላላችሁ። ያው ከፍቶልሃል። ከዛ በኋላ ነው ኢተርኒቲ የሚመጣው ዘላለማዊነት። ሞት የሚቀረው ከዛ በኋላ ነው። ክርስቲያን አንብባ እንዴ! እኔ እኮ አስተምረን በቃ አዳምጥ። እናንተን ተረተረት ስማ እንዴ መረጃው እያለ ሞት አለመታረዱ ሰው ይሞታል ማለት አይደለም። የአንተን ተረተረት ላንብብ እንዴ ሐዲሱ እያለ ማስረጃ። ቀጥል ክርስቲያን አንብባ። አይ በቃ ምንድነው የሚለው ሐዲሱ? ሞት በዛ ሰዓት ሲራት ላይ የሆነና የገሃነም ሰዎችም የጀነት ሰዎችም ይመለከቱታል ይላል። ከዛ በኋላ ይህ ምንድነው ተብለው ሲነጋገሩ ሞት ነው ይባላሉ። ከዛ ሞቱ ይታረዳል። ሞቱ ይታረድና ከዚህ በኋላ እናንተ ኢተርናሊ ሄል ናችሁ፣ ለዘላለም ሄል ናችሁ። ዘላለማዊነት የሚኖረው መቼ ነው ማለት ነው? ያ በጉ ከታረደ በኋላ እነዛም ኢተርናል ይሆናሉ። ገሃነም የሚገቡትም ገነት የሚገቡትም ኢተርናል ዘላለማዊ ይሆናሉ ማለት ነው። ይኸው ዩ አር ኢተርናል ዌሬቨር ዩ አር ብሎ ይናገራል። የትም ብትሆኑ ኢተርናል ናችሁ ከዚህ በኋላ ከመቼ ከበጉ በኋላ። ለእኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እርሱ ነው ተብሎ የመጣው እርሱ የዓለምን ኃጢአት ስለኛ ታርዶ ስለኛ ተሰውቶ የዓለምን ኃጢአት ያስወገደልን የእግዚአብሔር በክርስቶስ ታርዷል አንዴ። ስለዚህ ሞቱን በሞቱ ሽሮልናል። ያ የዲያብሎስ ስራ የሆነውን ሞቱን በሞቱ ዕብራውያን ምዕራፍ 2 ቁጥር 15 እስከ 14 እግዚአብሔር ልጅ የዲያብሎስን ስራ እሱም ሞትን ሊሽር በስጋ ተገለጠ ተብሎ የተነገረለት ሞቱን በሞቱ ስለሻረ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 1 እስከ 42 ሞት በሞቱ ስለተሻረ ሞት ወይ መውጊያ የት አለ ተብሎ ይዘመርበታል። ሞት ተሻረ ማለት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ይላል። ለምን? ሞቱን በሞቱ ስለሻረ ማለት ነው። ስለዚህ እነሱ ጋር ግን ሞት የሚሻረው በኋላ ስለሆነ ነው። አሁን ወደ ፖይንቱ እንመለስና ክርስቲያን በቂያማ ቀን ከሚነሱ የቂያማ ቀን አንደኛው ሌላኛው የሚነሳው ምንድነው? እሱ የፍርዱ ሁኔታ ነው። የፍርዱ ሁኔታ ራሱ በጣም አስቂኝና ተረት ተረት የሞላበት ነው። ፀሐይ እንዲህ ትመጣለች፣ አላህ ከደመና ጋር አብረው ይመጣል ከመላእክቶቹ ጋር። 8 መላእክቶች ደግሞ እንትኑን አርሹን ተሸክመው ይመጣሉ። ሙሐመድ ደግሞ ከመቃብር ብድግ ሲል ሙሳ አርሹን ፒለሩን ተሸክሞ ያየዋል። እኔ ነኝ ቀድሜ የተነሳሁት ሙሳ ነው። ማንኛው ነው? ውዝግብ ውስጥ ይገባሉ ገና። ኤኒዌይስ ከሙሳና ከሙሐመድ ማንኛው ቀድሞ የተነሳው? ክርስቲያን ቀጥል። አጫውተው ከስራ ያለው እንደች ወጣ እንዴ? እንግዲህ ምንድነው መላእክቶቹ አሁን አርሹ እንግዲህ ከዛች ከፀሐይ ሊያጠላ ሲመጣ ከነ መላእክቶቹ ነው ሊመጣ የሚችለው ማለት ነው። ወይም ደግሞ አይ አይደለም የሚሉ ከሆነ በጣም ጥሩ፣ ለሱም ብዙ ጥያቄ አለ።
አላህም እንግዲህ ከአርሽ በላይ ነው ብለው ያምናሉ። ስለዚህ አላህ በዛ ቀን ከአርሹ በላይ አይደለም የሚለው ነገር ይገደብና ይነገርለታል ማለት ነው። ዊች ሚንስ ባህሪው ይቀየራል። ኦኬ። በቂያማ ቀን ደግሞ ሙሳ እንዲሁ የአርሹን ምሰሶ ይዞ ሙሐመድ ያየዋል። ሙሳ የማንን? የአላህን አርሽ ምሰሶ ማለት ነው። ስለዚህ እነዚህን ሁሉ ነገሮች እንዴት ነው የምታደርጓቸው? የአላህን ምሰሶ ይዞ የሚያይ ከሆነ ሙሳ ጥላው ወይም ደግሞ የፀሐይ የሚያቃጥለው ነገር አይነካውም ማለት ነው። የማይነካበት ምክንያት ግን ከአርሹ በላይ ከአርሹ ጋር ስለሆነ ነው እንጂ ከፀሐይ በታች ስላልሆነ ማለት ነው። እነዚህንስ እንዴት ነው የምታዩቸው ሙስሊሞች? ሜይ ቢ አብዲ አለ አብዲ አብዱልከሪም እና ወርዳ ሰማ አብዲ ሰላም ነው? እየሰማኝ ነው? ይሰማል። ቀጥል። ጥያቄውን ሰምተዋል? አይ እኔ ለእፎይ ልነግረው የምፈልገው ነገር አለ። መልሱን ነው? መልሱን አይደለም። መልስ ካልሆነ ማይክ የሚወጣ በራስህ እየተነተንክ ተንትን። ይኸውልህ አንተ በራስህ ና ተንትን፣ ችግር የለው። እኛ እኮ አስረዱን ነው እያልን ያለ ነው። ግን ምንድነው እንዳትዋሹ፣ እንዳትቀጥፉ። ከቀጠፋችሁ መያያዣ ስላላችሁ ማለት ነው። የትም አታመልጧት። ሳትዋሹ ማስረዳት ትችላላችሁ። እኛ እኮ እናንተ የምትገቡት እኮ እንድትመልሱ ነው፣ ለሌላ አይደለም። ዋርዳ አብዱልከሪም ባይዘ የኔን አርጉመንት ገና አላነሳውም። በራሳቸው ተስማምቼ ነው እየለጠፍኳቸው ያለሁት። የኔን አርጉመንት አላነሳውም። ከእነሱ ጋር ተስማምቼ በእነሱ ሀሳብ ነው እየሄድኩ ያለሁት። መጀመሪያ የምናወራው ነገር ስለ ፈጣሪ መሆኑን ማወቅ አለባችሁ እናንተ ራሱ። መጀመሪያ ፈጣሪን የሰው ልጅን ባህሪ ለፈጣሪ መስጠት አንችልም። ለይሰ ከሚስሊ ሸይኡን ወሆ ሰሚዑል በሲር ብሏል አላህ ማለት ነው። ሰጣችኋት ለሰው ልጅ አላህ እንደዚህ በገደብ የሚገለጽ ነገር አይደለም። በእኛ እምነት ባህሪ ለሰው ልጅ አንሰጥም። አላህ እኔ ማንንም አልመስልንም ብሎ ተናግሯል። አላህ ያለው በሰው ልጅ ባህሪ አልገደብም ብሏል። አላህ ያለው አላህማ ያለ ቦታ ያለ ነው። አላህ በእንደዚህ አይነት በአቅጣጫ የሚገደብ አይደለም። ኢስተዋ የሚለው ትርጉም ደግሞ በጣም ብዙ አይነት ፈትዋ አሳላለው። ያው አሁን ላይ ያለው የሙስሊሙ ሁኔታ ፊርቃ ስላለ ነው እንጂ ማለት ነው። ያው በክርስትናም ተዋህዶ ተሐድሶ ምናምን የሚባል ነገር እንዳለ የፊርቃ እንትን ስላለ ነው እንጂ ካሞን። ስለዚህ እኔ ተሐድሶ ብትለኝ ሃይማኖት ሊታደስ አይችልም። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት እንድትጋደሉ ጽፍላችኋለሁ ይላል ይሁዳ አንድ ላይ አንድ ምዕራፍ ነች ያለች። ከዛ ውጭ የመጣ ምንፍቅና ነው። ምንፍቅና ከሆነ ሊስን ምንፍቅና ከሆነ ደግሞ እሱ ስህተት ነው። ስህተት ደግሞ አይመለከተኝም። እኔ እሱ ስህተት ከሆነ አይድንም። በቃ አንተ እኔ ያለ ቦታ ነው ያለው ብዬ አምናለሁ። በቦታ የሚሉ ከአርሽ በላይ የሚሉ አይድኑም፣ የጋነም ናቸው። በርሲ አይደለም እንደዛ። ይሄንን የሚያውቀውም አላህ ስለሆነ ማትር። ስለዚህ ማትር ከሆነ ይሄንን እኮ አላህ ተመሳሳይ ነው ካንተ ጋር ማለት ነው። የሚያውቀው የሚሆነውንም ነገር የሚያውቀው ፈጣሪያችን አላህ Subhanahu Wa Ta'ala ነው ሀቢብ። ስለዚህ እነሱን ደግፈህ መመጣ እኮ እነሱ የምትደግፍ ከሆነ ካዳ የአንተ አላህ እና የእነሱ አላህ ተመሳሳይ ነው ማለት ነው። አትመስል አትበለኝ። እነሱ ስለመሰሉ የእነሱን አስተምረው እየተቀበልክ ስለሆነ አሁን የፈትዋ ጉዳይ ነው፣ የተፍሲር ጉዳይ ነው። ስለ ወሲብ ቢሆን ትስማማላችሁ፣ ቂጣት አስተጣጠብ ቢሆን ትስማማላችሁ፣ ሱሪ ማሳጠር ላይ ቢሆን ትስማማላችሁ፣ አበላል ላይ ቢሆን ትስማማላችሁ። ፈትዋችሁ አንድ ይሆናል። እንዴት ስንት ማግባት እንዴት ማድረግ ላይ ቢሆን ትስማማላችሁ። እዚህ ላይ ከተለያያችሁ ትልቅ ነገር ነው። ቂጥ ማጠብ ትልቅ ነገር ስለሆነ ቂጥ ማጠብ እንዴት ወሲብ ማድረግ ላይ ከተለያያችሁ ከእስልምና ትወጣለህ። መንዙማ አይቻልም፣ እሱ ከእስልምና ያስወጣል። ይሄ እንደዚህ አይነት ነገሮች ጋር ከሆነ ልዩነቱ ቀጥታ ከእስልምና ያስወጣል። ስለ አላህ ጉዳይ ላይ ሲሆን ግን የፈለገ ይበል እሱም አንተም የፈለገ ይበል የፈተዋ ጉዳይ ነው። ብትለያይም አንድ ነህ። ምክንያቱም አምላካችሁ አላህ ሳይሆን ዝሙትና መሐመድ ስለሆኑ አምላካችሁ ዋና ፖይንቱ ኮር መሰረቱ አላህ ሳይሆን እንዴት ነው ወሲብ ማድረግ ያለብህ? እንዴት ነው ቂጥህን ማጠብ ያለብህ? በቀኝ እጅ በግራ እጅ። ሽንት ቤት ስትገባ በግራ እግርህ በቀኝ እግርህ። ስትወጣስ ጫማ ስታጠልቅ ቅድሚያ ግራህን ቀኝህን። ስትተኛስ ምን ብለህ ነው መተኛት ያለብህ? ስትነሳስ ወሲብ ስትጀምር ምን ማለት አለብህ? ዋናው ፖይንት እዚህ ላይ ነው። እዚህ ላይ ከተለያየ ከእስልምና ትወጣለህ። ነገር ግን
አላህ አንደኛው እጅ እግር አለው፣ አንደኛው ጭንቅላት የለውም፣ አንደኛው ያለው ይላል፣ አንደኛው የለውም ይላል። ችግር የለውም። አንደኛው ከአርሽ በላይ ነው ይላል፣ አንደኛው ያለ ቦታ ነው ይላል። ችግር የለውም። አንደኛው አላህ ጥላ አለው ይላል፣ አንደኛው ጥላ አይነገርለትም ይላል። ችግር የለውም። የፈትዋ ጉዳይ ነው። አንደኛው አላህ ቦዲ አድርጎ ስሎት እሱ በሙላት ይታያል ይላል፣ አንደኛው ነው አይታይም፣ አላህ እንደዚህ አይሰጠውም ይላል። ችግር የለውም። አንድ ነው። አንደኛው 2 እጆች አሉት፣ 5 ጣቶች አሉት፣ 2 አይኖች አሉት፣ 2 ጆሮች አሉት። አንደኛው ኖ በፍጹም የሉትም ይላል። አሁንም እስቲል አንድ አለ። ችግር የለውም። አከፍርም። በዚህ አንድ ነን። ችግር የለውም። በቃ ይሄ አላህ ጉዳይ። ዋናው ነገር እንዴት ወሲብ እናደርግ፣ እንዴት አድርገን ሴቶችን እንግዛ፣ ስንት እናግባ። እዚህ ላይ ከተለያየህ ዋ ከባድ ነው። እስልምና ኗ እዚህ ላይ ነው መለያየት የሌለብህ። መሰረቱ ይሄ ስለሆነ ዋናው ነገር ይሄ ነው። ቂጥህን እንዴት ነው የምታጥበው? ሱሪን ታሳጥራለህ? ታሳጥርም? እንዴት ነው ጁማ ትሄዳለህ? አትሄድም? እንዴት ነው የምትነሳው የምትነቀው? አላህ ይወርዳል፣ አርሽ ውስጥ ይገባል፣ ሰማይ ውስጥ ይመጣል። እንደዚህ ይሄ ፖይንት አይደለም። ችግር የለውም። ብትለያየም ችግር የለውም። እናመቻቸው፣ እናስማማው። አላህ እንጀራ አባት ስለሆነ ደንታችን አይደለም። ዋናው ነገር ማወቅ ያለብን ፈትዋ ሲጠይቁ ማየታችሁ እንደሆነ ኡስታዝ ባሌ ፈታዎች ብሎ 3 ጊዜ ጻፈልኝ። ፈቶኛል አልፈታኝም? ፈቶሻል። ዋናው ነገር ይሄ ነው። መሰረቱ ይሄ ስለሆነ መጠየቅም ያለባችሁ ይሄንን ነው። ዋናው የእስልምና መሰረት ይሄ ስለሆነ ኦኬ። ኡስታዝ ነገር ግን እኮ ተናድጄ ነው ብሎ መልሶ ይቅርታ አለኝ። አይቻልም። ኒካው ወርዷል። አይቻልም። ኒካው ወርዷል። ስለዚህ ምን ማድረግ አለብሽ? እንደገና ኒካው ለመመለስ ወይንም ደግሞ 2 ጊዜ ፈቶ ነበር። እንደዛማ ከሆነ ሌላ ወንድ አግብተሽ ከዛ ከሱ ተፋተሽ ነው እዚኛው ጋር መምጣት የምችው። ይሄ ዋና ነው፣ የእስልምና መሰረት ነው፣ ዋናው ነገር ነው። ስላላህስ ሁኬርስ እንጀራ አባት ላይ ምን አገባ? ስላላህ እንደዚህ ናቸው። በቃ እዩ 7 ወር ሆነን። አሁን ቶፒኩ ላይ ግባ። አላህ በጂስምም ሆነ በአካልም ሆነ በምንም አይነት በሰው ልጅ ምስል የሚቀርጽ ሰው ካለ ይሄ ሰውዬ ነገ የውመል ቂያማ የጀሃነም ነው። በቃ ይሄ ምንም ጥርጥር የለውም። ታንክ ዩ። ስለዚህ አላህ በሰው ልጅ ምስል የሰው ልጅ አርሽ በላይ ነው ማንነት የሚሰጥ ከሆነ ለአላህ ጀሃነም ገቢ ነው። ምንም ጥርጥር የለውም። መልሶ ወደ አላህ ብሎ እንትን ካላለን ቅድም ያለባበስካትን አሁን የሰው ልጅ የሚገባውን ባህሪ ለፈጣሪ የሚሰጥ ከሆነ የሰው ጀሃነም ነው። ምንም ጥርጥር የለውም። አሁን ተነካሽ። ምክንያቱም ፖለቲካው እንደማዋጣ ወቅሽ። ጎበዝ፣ ጥሩ ነው። ሀቢቢ ችግር የለውም። እሺ፣ ስለዚህ አላህ ለቦታ ነው ብለህ የምታምነው በቦታ የሚገልጽ አይደለም። እኛ ጌታ ሊሚት የለውም። መልካም። በቂያማ ቀን በጥላው ይከልላቸዋል የሚለው እንዴት ነው የምትረዳው? አላህ የፈለገውን ሰው የማድረግ ስልጣን ስላለው ጌታ ስለሆነ ከፈለገው አንስቶ ይወሰዳቸው፣ እንደፈለገ ያርጋቸው። የተገለጠልን ነገር የለም። አላህ ነገ የውመል ቂያማ የፀሐይ በስንዝር በምትሆንበት ሰዓት የዛን ሰዓት ነገ በአርሽ ጥላ ያስጠልላቸዋል ይባላል አይደል? አርሹ እዛ ይሁንም ሲፈልግ እንደፈለገ ይሁንኛ እኛ የተገለጠልን የምናገረው የምናቀው አላህ የፈለገውን ነገር የማድረግ ስልጣን ስላለው ከዛ ቦታ አንስቶ ወስዶ ያስጠልላቸው እንደፈለገ የማድረጉ ስልጣን የአላህ ስለሆነ እስከዚህ ድረስ ነው የምናቀው። ሀቢብ ይምጣም። ኦኬ። ስለዚህ በአርሹ ነው ብለህ የምታምነው? አርሹ ነው የሚጠልላቸው ብለህ የምታምነው? አዎ በአርሹ ነው የሚጠልላቸው። ያ አርሹ እንትን አለው ማለት ነው። አርሹ ግዙፍ ነገር ነው ማለት ነው። ማለት ቦዲ ነው ማለት ነው። አርሹ ራሱ ጥሩ ሰዎችን እኮ ነው አላህ ያለው እኮ ኃጢአተኞችን እኮ እዛው ተዋቸዋለሁ ነው ያለው። ጥሩ ሰዎችን ግን አስጠልላቸዋለሁ። ያ ይወሰዳሉ የሚል ባክቹዋሊ የለውም። ሐዲሱ ላይ ሜቢ አይተኸው ከሆነ ሐዲሱ ላይ ፀሐይ ወደ እኮ ሐዲሷ ማለት ፀሐይ ወደ ስንዝር ስቀር ትመጣለች ከተባለ ውጪ ወደ ሌላ ቦታ እንደማይወሰዱ የሚያሳየ ነው። ፀሐይዋ ራሷ ስለምመጣ ፀሐይዋ መምጣቷ የተነገረችው ከነሱ አንጻር ነው። ለነሱ ግን ለአማኞቹ ምን ይሆናል? ጥላ ይሆንላቸዋል። በሰበብም ካለ ሰበብም የማረክ ስልጣን ያለው እኮ ጌታ ነው አይደል እንዴ? አሁን የምናወራው እኮ ስለ ጌታ ነው። እሱ ችግር የለብኝም እኮ ግን አርሹ ነው ስትል አሁን አርሹ ስለዚህ ግዙፍ ቦዲ ነው ወይ ያልኩ ነው። ጥላ ከሆነ አሁን አርሹ ግዙፍ አካል ነው ወይ ማለትም ግዝፈት ያለው መሆን አለበት። ግዙፉ አካል ብሎ የሚነገረን አርሽን ነው።
ግዙፉ አካል ብሎ የነገረን አርሹን ነው። ስለዚህ ከምድር ይበልጣል ወይንስ ከምድር ያንሳል? ወላሂ አለም እንግዲህ ያ ከምድር ከበለጠ እንግዲህ ሙሉ ለሙሉ ፀሐይን ይጋርዳታል። ጥላው ሙሉ ለሙሉ ለሰዎች ነው የሚሆነው። ምድር ላይ ሙሉ ያጠላል ማለት ነው። ምክንያቱም ሎክ መሬት ለምሳሌ እች የምታክል ነገር ትንጥዬ ፀሐይ ብርሃን ካለች በእጄ እንደዚህ ብል ይሸፍናታል ማለት ነው። አንዴ የሚሸፍናት ከሆነ ደግሞ ከስር ላሉ ከእጄ ስር ላሉት ብርሃን ሊደርሳቸው አይችልም። ያ ብርሃን ሊደርሳቸው ብርሃን ያገኘን ፖይንት። ምክንያቱም አርሹ የሚበልጥ ፍጥረት የለም ብላችሁ ስለምታምኑ አርሹ የሚበልጥ ፍጥረት አለ። አረ እንደ ጻሪ ጥያቄ ነው የምትጠይቀው። ወላሂ ፉይ እኔ ልንገርህ፣ መጀመሪያ አላህ እኮ ነው የምናወራው፣ ስለ አላህ ነው እያልኩ ነው። አላህ የፈለገውን በዛው በፀሐዩን እንደዛ አድርጎት ራሱ የፈለገውን ሰው ፀሐዩ እንዳያገኘው የማድረግ ስልጣን አለው። በሰበብም ካለ ሰበብም ነገር የማድረግ ስልጣን ያለው እኮ ፈጣሪ ነው እኮ አይደል እንዴ? ጌታ ብለን የምናምነው እኮ አካል በእናንተም በእኛም ጌታ ብለን የምናስበው እኮ እኛ አላህ በሰበብም ካለ ሰበብም የሚጠቅምን ነገር እንዲጎዳ የሚጎዳ ነገር እንዲጠቅም የሚያደርገው እኮ ፈጣሪ ነው። አብዱልከሪም አሁን እየጠየቅን ያለ ነው በተጻፈ ነገር ነው። ለምንድን ነው ሰዎች አላህ ከአርሽ በላይ ነው ሲሉ የምትቃወማቸው? አላህ እንደፈለገ ሊሆን እኮ ይችላል። እጅ እግር ባት ሊኖረው ይችላል፣ መብቱ ነው። ምን አገባ? አለይሰ ከሚስሊ ሸይኡን ወሁወ ሰሚዑን በሲር እያለ ይሄው እኛ አንተ አሁን እንደተጻፈ ነገር ነው። ምንም ማንንም አልመስልም እያለ እኔን መገደብ አትችሉም እያለ አዳም እኮ በአካልም ሆኖ ያልተገደበ ሊሆን ይችላል። ለምሳሌ መብቱ ነው፣ እንደፈለገ መሆን ይችላል። አንተ ለሱ ጋር ማንህና ነው እጅ እግር ምናምን የለውም የምትለው። ስለዚህ እኛ አንተ እሱ እንደምታምነው ሁሉ ይሄም ደግሞ በተጻፈ ነገር ነው እየጠየቅን ያለ ነው። እንደፈለገ ማለት ይችላል። በሰው ልጅ የሚገባው እጅ እግር እኮ ብለን የምናስበው እጅ እኛ ጋር ያለውን እግር እጅን እኮ አላህ እኮ አንሰጥም። እኛ ምን አልገባህም? ይሄንን እያልኩ ያለሁት ቆይ ልንገርህ፣ ፈጣሪ እንደፈለገ መሆን ይችላል፣ እንደፈለገ ማድረግ ይችላል ብለህ የምታምን ከሆነ ይሄን እኛ በምንጠይቅ ጥያቄ መሰረት ማለት ነው እሱም እጅ እግር የፈለገውን ነገር መያዝ ይችላል ማለት እንችላለን። አሁን እኛ እየጠየቅን ያለ ነው በተጻፈ ነገር ነው። በቂያማ ቀን ፀሐይ ኩል የመኳያ ያህል አይንህ ድረስ ትቀርባለች ብለህ ታምናለህ። እሱን ደግሞ የሚያጠላችሁ በአርሹ ነው ብለህ ተናግረሃል አይደል? አርሹ እንዴት ነው የሚያጠላችሁ? በመሃል ገብቶ ነው ወይስ እንዴት ነው? መላእክቶቹ ተሸክመውት መጥተው ነው ወይ? ይህ ነው እየጠየቅ ያለ ነው። በተጻፈው መሰረት ነው እንጂ የምትመልሰው ዝም ብለህ አላቅም የምትል ከሆነማ ማይክን ቁጭ አድርገህ መማር ትችላለህ። ቀጥል። እስቲ አንድ ማናገር ፈልጋለሁ። እምልህ የገባህል መሰለኝ ክርስቲያን ራሱ ማለት ነው። በቃ ዝም ይታርግ በተጻፈው ነገር ላይ ቢሆን አላህ ለኔ የምታሰብቱልኝ ነገር አባሽ ችግሩ የእውቀት እጥረት አለበት። እናንተ ጋር እንዴት ሰው እንደሚግባባ እሺ፣ ከይራዲን ቀጥል። ሳይንስ ሲነበብ ጊዜ በወይስ በመጽሐፍ ቅዱስ ነው ወይስ በቁርአን ነው ወይስ? ሂድ፣ ችግር የለውም አንተ በምታምነው። አሁን በቁርአን የአይን መኳያ ያህል ትቀርባለች ብለህ ፀሐይ ታምናለህ? ፀሐይ ሳይሆን እስቲ ሳይንስ ያነቡ ጊዜ ሳይንቲስቶች ማለት ነው በመጽሐፍ ቅዱስ ነው አይቶ ነው ወይስ ከቁርአን አይቶ ነው የሚከሰተውን ነገር የሚያውቁት? ኦኬ እሺ፣ ችግር የለውም ሂድ፣ ከቁርአን አይቶ ነው። እንደውም ለምን አንቀበልህም? ሂድ እስኪ ፀሐይ የአይን ኩል መኳያ ያህል ትቀርባለች ብሎ ሳይንስ ያለበትን እስኪ ስጠኝ መረጃ። እሱንም እኛ መኳያ ያህል ይቀርና በጣም በሚሊሜትር ራሱ ካለችበት ራዲየስ ዝቅ ብትል በነገራችን ላይ ፍጥረት ሁሉ የመጥፋት ቻንሱ ሀይ ነው። አይደለም የአይን መኳያ እዚች አይናችን መኳያ አይናችን ጋር ደርሳ ይቀርና ማለት ነው። አረ እንደዛ ሲጀምር ለፀሐይ ራሱ እንደዛ አይነገርም። በነገራችን ላይ የፀሐይ ራዲየስ ወደ 600,000 ምናምን ኪሎ ሜትር አካባቢ ያህል ነው የፀሐይ ራዲየስ። የመሬት ደግሞ የምድር ራዲየስ ወደ 6000 ኪሎ ሜትር አካባቢ እንደሆነ ሳይንቲስቶች ለምሳሌ ያስቀምጣሉ። ስለዚህ እቺ 600,000 ምናምን ራዲየስ ያላት ፀሐይ እንዴት ነው አይነ መኳያ ጋር ራሱ የምትቀርበው? ይሄንን እስኪ ከሳይንሱ አንፃር ፕሩፍ አድርግልኝ ከይረዲን። የኔውን ጥያቄ መልሱኛ፣ የእናንተን መልሳለሁ ነው። እየመለስኩልህ እኮ። እንዴት ተመለስከኝ? ፀሐይ የአይን መኳያ ጋር ትቀርባለች ይችላል ሳይንሱ ወይስ ከቁርአን ነው? ከቁርአን ነው። ሳይንስ ሁሌ የሚወስደው ከቁርአን ነው። ሂድ፣ ከሙሐመድ ነው። ቀጥል፣ ችግር የለውም። ፀሐይ የአይን መኳያ ያህል አይንህ ጋር ትቀርባለች? ሙስሊም ኢስላም እኮ ከነቢ መሐመድ እኮ አልመጣ። ከነቢ መሐመድ በፊት እኮ ስንት ነቢያቶች ነበሩ። ነቢያን ኑን ነበሩ፣ ብዙዎች ነበሩ። እውነት ነው። ከሬዲን
ሬዲን እውነት ነው። በቃ የአንተ አባትም ከመሐመድ በፊት ሙስሊም ነው። ቀጥል፣ ችግር የለውም። አሁን የተጠየቀው መልስ። እኔ የጠየቅኩት እንደዚህ ነው። በነቢ መሐመድ እኮ እስልምና እኮ ሲጀመርም አልመጣ በፊትም ነበረ። በቃ ይኑር መልሱ ላይ መሐመድ ከመወለዱ በፊት መሐመድም ነበረ። ችግር የለውም። እንደዛ ማለት ነው። እስልምና ከመወለዱ በፊት እስልምና አለ ማለት፣ ከመሐመድ በፊት እስልምና አለ ማለት መሐመድ ከመወለዱ በፊት መሐመድ ነበር እንደማለት ነው። መሐመድ እኮ ሰለላሁ እርሶ የመጨረሻ ነብዩ ናቸው እንጂ እርሶ እኮ አናመልካቸውም አንተራቸውም። ምንድን ነው የምታወራው ወዳጄ? ታመልከዋለህ ካላ እኩል አድርገህ ነው የምታመልከው። አሁን ቶፒኩ ላይ ትገባለህ፣ የተጠየቀውን ትመልሳለህ። ጠይቀኝ፣ ችግር የለውም። እኔ ባልቀራም ጠይቀኝ፣ አልቀራሁትም እንጂ ያወኩት ኦልራይት። የቂያማ ቀን ፀሐይ ስንዝር ያህል ወደ እናንተ ትመጣለች አይደለ? እሱማ ትክክል ነህ። ኦልራይት። ከዛ አላህ በጥላው ደግሞ ይከልላችኋል አይደለ? ፀሐይ አንድ ስንዝር ላይ ትሆናለች። ደግሞ ከይር የሰራ ሰው እሷን ፀሐይ አያገኘውም። ከይር የሰራ ሰው በጊዜ ይሞታል። እሱ ፀሐይ የሚያገኘው ሰው ማለት ነው። እሱ የሚያገኘው ሰው ወደ አላህ ያልተመለሰ ወደ ሌላ ያመለከ ሰው ነው እንጂ ወደ አላህ የተመለሰ ሰው በቅርቡ ወይስ? ታዲያ ከሞተ ለምንድን ነው እሱ ጥላ የሚያስፈልገው? ከሞተ ጥላ ምን ይሰራለታል? ጥላ ምኑ ላይ ነው ጥላ ያለው? ለሰባቱ አካላት ጥላ ጥላላችኋለሁ ያለው ለሞቱት ነው እንዴ? ላሉትማ እንትን ያሉ ቂያማ ጊዜ ዳጃል ምናምን ሲመጣ ጊዜ በቃ ወደ አላህ ያልሰገደው ወደ አላህ ያላመነ ሰው ግን በፀሐይ በአንድ ስንዝር ምን አገናኘው? አሁን ሙስሊሞቹ ይሞታሉ ካልከኝ የዛለት የሉም ካልከኝ ፀሐይ ትመጣለች ስንዝር ስቀር ለሰባቱ አካላት ደግሞ ጥላ ጥላላቸዋለሁ ያለው ምን እያለ ነው? አስማማልኝ እስቲ። የሉም ካልከኝ ሙስሊሞች ሙስሊም ላልሆኑ ነው የሚያጠላላቸው ማለት ነው። ለአንተ መድኃኒት እንደ ሁሴን ነበረች። ደህና ድንግሮ እየገባ ተደናገረብህ እንጂ ማለት ነው። እሱ የእናንተ አለቃ ነው፣ የእናንተ አለቃ ሊሆን ይችላል። ከፎይ ጋር ግን እሱን ታውቀዋለህ፣ ችግር የለው። የእናንተ አለቃችሁ ነው፣ እንዴት እንደሚጫወትባችሁ። እነዚህ ምንም ቀጥል መልሱ ምንድን ነው? ፀሐይ እንዴት ከለላ ስር የሚኖሩት ሰዎች ልልን ስለነሱ ነው። አላህ ይናለው በሁሉ ቦታ። ኦኬ፣ በሁሉ ቦታ አለ። በምኑ? በሁሉ ነው። በሁሉ በመንፈሱም በምንም በሁሉ ቦታ ይገኛል። አላህ መንፈስ አለው። አላህ መንፈስ አለው። እንዴት የለውም? ኦኬ፣ መንፈሱ ፍጡር ነው? ፍጡር አለ? ያላ መንፈስ ፍጡር ነው? አልታይም። ያላ መንፈስ ፍጡር ነው? ፍጡር አለ? እንደዛ የሚባል ታሪክ የለም። ፍጡር ነው ፈጣሪ ነው የተባለ የተነገረ ነገር የለም። ያላ መንፈስ ምንድን ነው? መንፈሱ የሚያወራበት፣ የሚናገርበት፣ የሚፈጥርበት። ቃሉን አልጠየቅኩም። ስለዚህ የሚፈጥርበት ፍጡር ነው? ፍጡር አይደለም? የሚተነፍሰው ፍጡር አይደለም፣ ከራሱ የሚወጣ ቃል። እናመሰግናለን። ኢሳ ፍጡር አይደለም ማለት ነው። ምክንያቱም ኢሳ ያላ መንፈስና ቃል ስለሆነ። ኦኬ፣ ወደ ቶፒኩ እንመለስና መንፈሱ ፍጡር አይደለም፣ በቃ ኢሳ ደግሞ ያላ መንፈስ ነው። ስለዚህ ወደ ቶፒኩ ስንመለስ በቂያማ ቀን ፀሐይ ስንዝር ስቀር ትቀርባለች። የዛለታ ዝናብ ያዘንብና ምድር ላይ ይነሳሉ አይደል? የሞቱትም ኦኬ። ከዛ ፀሐይ ትቀርባለች። አርሹን ደግሞ 8 መላእክቶች ተሸክመውት ይመጣሉ አይደለ? 8 መላእክቶች ይሸከሙታል። ኦኬ። ስለዚህ አላህ የዛለታ የት ነው የሚሆነው? በሁሉ ቦታ አለ የዛለታ።
ኦኬ አሁን እዚህ ቦታ አለ በምድር ላይ አለ በዛቱ ዛት የለው ምንድነው እሱ? እሺ አላህ ዛት መንፈስ ነው እንደዛ የሚላል አላህ መንፈስ ነው የሚላል መንፈስ አይደለም የሚላል ይታያል አላህ በቂያማ ቀን አይታይም ጭራሽ ያንተስ ከፋ ያንተ ከፋ ምንድን ነው አቂዳ? እሺ አንድ ጥያቄ ልጠይቅህ። ቆይ አንዴ ከረድና አንዴ አቂዳ ምንድን ነው? ሰው ሲወለድ ሙስሊም አቂዳ ምንድን ነው? አለ ሱነት ወል ጀማ ኦኬ የትኛውን ፊቅህ ነው እንትን ነው የምትከተለው? መዛብ የትኛው መዛብ ነው የምትከተለው? መዛብ የቆረረጠ ድምጽ መዛብ ነው የምትለው? አዎ መዛብ ዛት የለውም ከሚሉት ጋር ነኝ ነኝ። እንዳንተ የሚያምን ደግሞ በአካሉ ሁሉ ጋርም አለ አይታይም ብሎ የሚያምን መዛብ አለ። አይ ዶንት ቲንክ ሶ አካል የለውም የሚል ነው። አካል የለውም እሱ አካል የለውም ቁዋ ነው። ኦኬ ኤኒዌይስ ግን በሁሉ ቦታ ነው የሚለው ላይ ነው እንትን ያልኩህ። አይታይም የሚለው ላይ በቂያማ ቀን ግልጽ ሐዲሶቹ ይታያል ነው የሚሉት። ቁዋ ነው ቢሉም በቂያማ ቀን ይታያል የሚሉ ስላሉ ኦኬ የሚታየው ቁዋ ነው የሚታየው። ስለዚህ በሁሉ ቦታ ነው ብለው እስቲ ለምሳሌ ታዋቂ የሆነ አካል በሁሉ ቦታ ነው which is አይታይምም ምናምን ብሎ የሚያምን ማን አለ? ለምሳሌ አንተ ኡስታዝ። እኔ ራሱ እኔ ነኝ እንደዛ የሚያምነው። ደስ ይላል። መልካም አሉ አክቹአሊ በሁሉ ቦታ አለ ብለው የሚያምኑ አሉ። ግን አይታዩም የሚለው ላይ ብዙም አይ ዶንት ቦይ አሉ። በሁሉ ቦታ አለ ብለው የሚያምኑ እንዳሉ አውቃለሁ። ወይ ነው ደስ ይላል። ኤኔስ አንተ ጋር ለምን ልጠይቅልህ አንዴ መንፈስ ነው ብለው የሚያምኑ የሉ። ፕሊስ ካደር ምን ነው የምትጠይቀኝ? የኔን ጥያቄ አልመለስከኝም ብራዘር። ፕሊስ ተረጋጋ ከረድን። ኤኒዌይስ አብድሌ ይቀጥል። አብድሌ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቅድምን ገብቼ ነበረና የሆነ ጥያቄ ልጠይቅ ስለው በኋላ ትገባለህ አልከኝ። ከዛ ደግሞ ሼር ስላደረከኝ እኮ ነው ያገባሁት። ኦኬ ጠይቃለህ። ቆይ እሺ እንትን ተሆነ ቶፒኩን አንዴ እንዝጋውና ይሄን ክርስቲያን ጠቅልለው ወይ ትንሽ በቂያማ ቀን የሚፈጠሩ ነገሮች በጣም ኮምፕሊኬትድ ነገር ናቸው። በነገራችን ላይ ሙስሊሞች በዚህ ነገር ሲያወሩበትም አይሰማም። እጅግ በርካታ ሀዲሳት ግን አሉ። እስካሁን ያነሳናቸውም ፖይንቶች የሚናገሩ ሀዲሳቶች አሉ። ስለዚህ ምንድነው የአላህ ጥላ ነው የሚያጠላው ብለው የሚያምኑ ሙስሊሞች አሉ። በቂያማ ቀን ሰባቱን ሰዎች የሚያጠላቸው የአላህ ከፀሐይ ማለት ነው። ፀሐይዋ እንግዲህ የኩል መኳያ ስትቀርብ የሚያጠላቸው አላህ ነው ብለው ያምናሉ። ስለዚህ አላህ ከሆነ የሚያጠላቸው አላህ አንደኛ ሳይዙ ከፀሐይ በታች ይሆናል። ከፀሐይ በታች ይሆናል አንደኛ ሳይዙ ማለት ነው። ሁለተኛ ደግሞ አርሹን ለቆ ይመጣል። በተለይ ለአላህ እጅ እግር ምናምን የመሳሰሉትን አካላት የሚያጸድቁ ከአላህ ከአርሽ በላይ ነው የሚሉ የዋሃብያ ሙስሊሞች እነዚህ ቻሌንጆች ይቀርቡባቸዋል ማለት ነው። በዚህ ሀዲስ መሰረት አላህ ቦታውን ለቆ ምን ይላል ማለት ነው? በፀሐይና በሰዎቹ መካከል ይሆንና ለሙስሊሞቹ ጥላ ይሆናቸዋል ማለት ነው። ሌላው ደግሞ አርሽ ነው የሚሉት በአርሹ ይመጣልን ብለው ደግሞ የሚናገሩ አሉ። ስለዚህ ለእናንተ ደግሞ የምናቀርብላችሁ ምንድነው? አርሹ የሚመጣ ከሆነ አርሹ በፀሐይዋና በሰዎቹ መካከል ይሆናል። አርሹን የሚሸከሙት መላኢካዎች አሉ። ሙሳ እንኳን በቂያማ ቀን የአርሹን ምሰሶ ይይዛል ተብሎ ሙሐመድ ተናግሯል። አላህ ደግሞ እንደገና ከአርሹ በላይ ነው። ስለዚህ አርሹም ስቲል በማን ይገባል ማለት ነው? በማንና በማን መካከል ይሆናል ማለት ነው? በፀሐይና በሰዎቹ መካከል ይሆናል ማለት ነው። ዊች ሚንስ አሁን ያላቸውን ፎርሞች ይለቃሉ። ይሄ ደግሞ እንግዲህ በጣም ብዙ ጥያቄዎችን የሚያስነሳ ነው። እዚህ ጋር በጣም ኮምፕሊኬትድ ነው። እስካሁን እንግዲህ ያው ሙስሊሞቹ የመለሱልን የለም። በራሳቸው ሀዲስ እናንትን
ለማዋሸት ሲሞክሩ ያዝናቸዋሉ ማለት ነው። በዚህ እናጠቃለውና ኢብራሂም እንኳን ደህና መጣ። ኢብራሂም ሚዩት ነህ። አይ ቲንክ ሚዩት ነህ አንሳው። አይሰማም። ሰማህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሜይ ቢ ጥያቄዎቹን ሰምታችኋል ብዬ አስባለሁ። ፓራፍሬዝ ላድርግልህ። ሰምቻለሁ። ምላሹን እስኪ ልስጤ። ቀጥል። በመጀመሪያ እያነሳ የነበርከው ጥያቄ የእነሱ ነቢይ ሙሐመድ ማለት ነው አለይሂ ሰላቱ ወሰላም የተናገረበት የትንሣኤ ቀን ቅያማ ወይም ደግሞ ፀሐይቷ በስንዝር ማለት ነው ትቀርባለች የሚለውን ነበር ያነሳው ማለት ነው። ይህ ደግሞ እንዴት ይታያል ምናምን ብለህ ነበር። ስለዚህ በአንድ ጉዳይ ላይ ገብተን ከመፈረጃችን በፊት ስለዛ ጉዳይ ነገር ማወቅ አለብን፣ ወይም ደግሞ በመንገዱ ላይ ያለን ሰዎች መሆን አለብን። ካልሆነም ደግሞ ስለዛ ነገር በጥልቀት የምናውቅ መሆን አለብን። አንድን ነገር ያን ሃይማኖት ወይም ደግሞ ያን ሃይማኖት ወይ ያን ሰው ስለጠለን ብቻ መፈረጅ የለብንም። ስንፈርጅ ያወቅነውን ማድረግ አለብን። አይ ፍረጃ ሳይሆን ጥያቄው ላይ ፎከስ አድርግና እንደ ቂያማ ቀን ፀሐይ ስንዝር ሲቀር ሰዎች ላይ ትመጣለች አይደለ? መልካም። ስለዚህ ሰዎቹ ደግሞ ኃጢአት ያለባቸው እንደየ ኃጢአታቸው በላብ ይጠመቃሉ አይደለ? መልካም። ሰባት አካላትን ችግር የለም እሱ ላይ ብዙም ጥያቄ ሐዲሱን ላምጣልህ። አይ ዶንት ኖ እንትን ሰጠኝ፣ ስትራይክ ሰጠኝ። ሐዲሱም ማለት ነው ይሰማል። ኦኬ፣ አንዴ ካሜራን አጥፋው እስቲ፣ ካሜራን አጥፋው እስቲ። ኦኬ፣ አይ ዶንት ተመልሰህ ግባ። አይ ቲንክ በአንተ ነው የሰጠኝ፣ ለምን እንደሆነ አላውቅም። ተመልሰህ አንድ ቶፒክ ላይ እንትን እንበል። ኢብራሂም ይምጣ ነው ትንሽ ነገር ነበር መጠየቅ ፈልገው ያርጉልኝና ማለት ነው እያደረጋችሁት ከዛ እስኪ ቤተሰቦች አሁንም ደግሞ ሰጠኝ። ለምን እንደሆነ አላውቅም። ኢብራሂም ትሰማለህ? ቀጥል። ትሰማለህ? በአንተ ምክንያት ግን እንትን ሰጥቶኛል። ቀጥል። ስለዚህ ምንድን ነው እዚህ ጋር አሸምሱ ተድኑ የውመል ቂያመቲ ፀሐይ የሰውን ልጅ በስንዝር ልክ ሆና ትቀርባለች የሚለውን አንስቴ ነበር። አንድ ደግሞ ያላወቃ ጅል ሲናገር ሰምቼ ነበር። አንድ ሰው ስለዛ ጉዳይ ከመናገሩ በፊት አውቆ መናገር አለበት ማለት ነው። አሁን በዚህ ቦታ ላይ ምንድን ነው አሁን እኛ ያለንበት ይሄ ዱንያ ዓለም ይሄ ፀሐይቷ የምትሆንበት ደግሞ ነገ ቂያማ ቀን ነው። በዚህ ቦታ ላይ ምን አለ መሰለህ ያ የቂያማውን ጉዳይ በአዱንያ ጉዳይ ላይ ቅያስ ምሳሌ ማድረግ አትችልም። ለምን? የአዱንያ ነገር ይለያል፣ የቂያማ ነገርም እንደዛው ይለያል። አንድ ሰው አስጨርሰኝ። አንድ ሰው ወንጀል ዝም ብሎ ሚልን ነገር ስማው ዝም በላ አንተ ሰማን አዳምጥ። የሰማኝ ነው እኔ ኢብራሂም አንደኛ ምድርና ፀሐይ ገና አልተቀየረ። ምድርና ፀሐይ አልተቀየረችም አይደለ? በማለት ምን ፈለክ? ምክንያቱም ይለያል ስትል ባልተቀየረ ነገር ላይ ይለያል ብለህ ማምጣት ስህተት ነው። ፀሐይዋ ታቃጥላለች አይደለ? ናም ኦኬ። ፀሐይዋ የምታቃጥለው ደግሞ እነኛን እስኪያልባቸው ድረስ ነው አይደለ?
የሚያይባቸው በወንጀላቸው ልክ ነው። እስከ ቁርጭምጭሚት እስከ ጉልበት እስከ አንገቱ የሚይዘው አለ። መልካም ሌሎቹን ግን ምንድነው የሚከላከልላቸው? የእሱ ጥላ ነው አይደለ? የእሱ ጥላ የተባለው ምንድን ነው? እሱ የእሱ ምን ትለው? የእሱ ምንድን ነው? የእሱ ጥላ የተባለው ምንድን ነው? እንዳንተ አረዳድ የእሱ የሚባል ነገር የለም። ሐዲሱን ሊንገሪ አላሁ ስብሓነሁ ወተዓላ የለም ላልከው ላሳይ። አውሾዩ ሲመኝ አዲሱን እንፈት ቀጥል። ሲመኝ አላሁ ስብሓነሁ ወተዓላ የመልካም ስራ ባለቤቶችን ምን ያደርጋል? በአርሹ ጥላ ስር ያደርጋል። ይሄን ደግሞ ያለው ማን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ነቢዩ በመጀመሪያ አረብኛውን አድርግለት፣ አረብኛውን አድርግለት፣ አረብኛውን ሐዲሱን አንብብልን አንዴ ሰብሰብ አድርጎ ምራን በዋስኪ ኢብራሂም عن أبي هريرة رضي الله عنه ትንሽ ሰብሰብ አድርጎ እስኪ ሳብ ትንሽ ላ አጥቦ ነው አጥብለት ይታያል ክርስቲያን። እሺ አቡ ሁረይራ የዘገበው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቃል ሰብዐቱን ዩዚልሁም ላሁ ተዓላ ፊ ዚልህ፣ ሰባት ሰዎች አሉ አላሁ ስብሓነሁ ወተዓላ በሱ ጥላ የሚያደርጋቸው። በሱ ጥላ ማለት ያኔ ቅያማ ቅድም አፌ ላይ ምን ይዘሃል? ትርጉሙን ይንገረና ትርጉሙን ይንገረና አንተ እኔ የሚገርመኝ የሚመሰለህ እንትና እፎይ የሚመሰለህ አንዳንዴ ለምንድን ነው አንድን ነገር እኮ ግማሽ ነበረ። ቆይ አትበለኛ፣ እየሰማ እያዳመጥክ እየሰማ መሆን አለብህ። ፓኒክ አታድርግ። ቆይ ያልኩህ ለምንድን ነው? አዳምጡ እናንተ። ኢብራሂም ጥሩ ልጅ ነው። ፕሊስ ሚታርክ ምን ብሎ ነበር? አፌ ላይ የያዘኝ ቅድም በሱ ጥላ የሚባል የለም ብሎ እኔን እየሞገተኝ ነበረ። አሁን ራሱ አንብቦ ምን ብሎ ተረጎመ? በሱ ጥላ ብሎ ተረጎመው ማለት ነው። እኔ ግን ቅድም በሱ ጥላ የሚከልላቸው እየስል እንደዛ የሚባል ነገር ሽታውም የለም ብሎ ነበር። ኤኒዌይስ ሐዲሱን አሁንም አንብብና ቀጥል ኢብራሂም። የራስን ምንም እንዳጨምር እኔም አልጨምርም። ሐዲሱን ብቻ ነው የምታነበው። ለምንድን ነው የዘገሁን? ምንም የቀጠፍኩብህ ነገር የለም። የተናገርከውን ነው የተናገርኩት። ቀጥል እኮ ድምፅህን ለምን ትይዛለህ ነው አሁን የምጠይቅህ። አይ 3 ሆናችሁ ማውራት ጀመራችሁ፣ 4 ሆናችሁ ሁላችሁም አንድ ነው ማውራት ጀመራችሁ። እኔ እኮ አንድ ሰው ነኝ። አዲስ ነገር አላወራውም። ቅድም ቻሌንጅ ያደረከኝን ራስህ እንዳልከው እሷን ብቻ ነው አጽንኦት የሰጠሁበት። ምንም የቀጠፍኩብህ የዋሸሁብህ አዲስ የተናገርኩት የለም። አዲስ ብቻ ድረስ መጠበቅ አለብህ። ያ ዝም ብለህ አንተ የሆነ ነገር አሽሙር ወይም ደግሞ የሆነ ግማሽ ሀሳብ ሰውን ለማወዛገብ ያዝከውን ነገር ሰውን ለማስረዳት ወይም ደግሞ ለማወዛገብ ቆይ ማለት የለብህም። ሀሳቤን ግልጽ እስከሚያደርግልህ እስከሚጨርስልህ ዝም ብለህ ማዳመጥ አለብህ። አንድ ነገር ዝም ብለህ መናገር ራስህ እንዳታወራ አዲሱን አንብብና ብቻ ተርጉም። አዲሱ ስለዚህ ሰብዐቱን ዩዚልሁም ላሁ ተዓላ ፊ ዚልህ አላሁ ሱብሓነሁ ወተዓላ 7 አይነት ሰዎች አሉ። ሲጀመር በዝርዝር አለ። ሐዲስ ብቻ አይደለም፣ በዝርዝር ስራውስ ምንድን ነው? የሰሩት ስራ ምንድን ነው የሚለውም አለ። እነዛ ስራ የሰሩ ሰዎችን አላህ በጥላው ስር ያደርጋቸዋል። ያኔ ሰዎች በጭንቅ ቀን የሚሆኑበት፣ ነፍሲ አባት ልጁን የሚረሳበት፣ እናት የወለደችዋን ልጆቿን የምትረሳበትን ቀን፣ የቤት አባወራ የቤት እመቤቱን የሚረሳበትን ቀን፣ ሁሉም ነፍሴ በሚል ሁሉም ስራውን የሚፈልግበት ቀን ነው። ያቀን ማለት ነው። በዛ ሰዓት ሁሉም በጭንቅ ላይ ሆኖ አላህ እነዛ 7 ሰዎችን በጥላው ሲባል አሁን እዚህ ጋር ለምሳሌ ለአንተ ማለት ነው እፎይ ጥላው አለ፣ ለአንተ ቤት አለ እንበል። የሆነ መኪና አለ፣ ለመኪና ጥላ አለ፣ ለቤቲ ጥላ አለ። ያ ማለት ምን ማለት ነው? እፎይ በሱ ጥላ ሲባል በራሲ በቁመና ጥላ ማለት ብቻ ነው የሚያስይዘው? ምን ገደመው በዚህ ላይ?
የተገደበ ነገር አለ? አላህ ሱብሓነሁ ወተዓላ ሁሉንም ነገር የተቆጣጠረና የያዘ ነው አላህ ማለት ነው። ስለዚህ እዚህ ጋር ሰባቱን ዩዚልሁም አላሁ ተዓላ ሰባት አይነት ሰዎች አሉ። አላህ በጥላው ስር ያደርጋቸዋል። ፊ ዚልህ በሱ ጥላ ሲባል ምን ማለት ነው? በቁመናው ጥላ ማለት ነው። እዚህ ጋር እንዲህ ለምን ትረዳለህ? እንዲህ አይደለም የሚያሳየው። በሱ ጥላ ሲባል ለአላህ ጥላ ነው። አርሹ የማን ነው? አርሹ የእሱ ነው። ስለዚህ በአርሹ ጥላ አርሽ ሚላል እዚህ ጋር አርሽ ሚላል እዚህ አዲስ ላይ አርሽ ሚላል እዚህ አዲስ ላይ በአርሹ ጥላ ነው። ሌላ ሐዲስ አለ في ظله يوم لا ظل الا ظله ኢማሙና ኢብራሂም። ስለዚህ ሐዲስ ቆርጣችሁ እዚህ ጋር ኢማሙን አድል አሊም ሲጀመር እዚህ ጋር ቆርጣችሁ አምጥታችኋል። ኢማሙን አድል ነው ማለት እዚህ ጋር ኢማሙን አድል ነው አይደለም። ኦፎ የሰማህ ነው። ያው ከፍ አድርገህና ለምን እንድትዋረድ ከማደርግ ያው ከፍ አድርገህና እዚህ ጋር የሚያዋርደኝ ምንም ነገር የለም። ኢብራሂም ፓኒክ አታድርግ። ይሄንን ሐዲስ ቆርጣችሁታል ስላልክ ያልተቆረጠውን ይሄን ሐዲስ ክፈተው። አይ ኢብራሂም ፓኒክ አታድርግ። እንድትዋረድ የምትለው ምን ሆነ ነው? ፕሊስ አትጩህ። ያው ቡሃሪ ላይ አሳደን ማስጨረስ አለብኝ። የግድ አንተ መስማማት ከፈለክ ማስጨረስ አለብኝ። አዳምጥ። ቡሃሪ 14:23 ላይ ሐዲሱን ቆርጣችኋል ብለህ እኛ ላይ ነው የቀጠፍክብን፣ ዋሸህብን። እኔ ደግሞ ውሸታም ሰው በጣም ነው የምጠላው። ስለዚህ ይሄን አዲስ ትከፍትና ከቆረጥ ነው ይሄንን አዲስ እኔ ይቅርታ ብዬ ለአንድ ቀን አይደለም በትንሹ ለአንድ ወር ያህል ንዝዝር አልገባም። ይሄን አዲስ ቆርጠ ነው ከሆነኛ እንደዚህ ብለን ቆርጠን ከሆነ ቆርጣችሁታል፣ እንደዚህ አልነበረም አዲሱ ብለሃል። ስለዚህ ክፈተው ታውቀዋለህ ማለት ነው። ማለት እኔ ቤት ገብታችሁ ስቀጥፉና ስትዋሹ በጣም ነው የሚያስጠላኝ። እንደናንተ ኡስታዞች እንደዛ የምናደርግ መስሏችሁ ከሆነ እኛ ደደብ አይደለንም፣ እኛ መሀይሞች አይደለንም። እዚህ ውስጥ የሚመጡ ከ2000 ያላነሰ ሰው የሚከታተለን ምን ብለን እናስባለን መሰለ? ከኛ የተሻሉ ሊቃኖች አሉ፣ እንዲህ ወጥተው ላይቭ ላይ መጨቃጨቅ ማይፈልጉ ብዙ ምሁራኖች አሉ ብለን የምናስብ ለምናቀርበውና ለምንናገረው በማስረጃና በማስረጃ ብቻ እንጂ ከራሳችን ካወራን ይታዘቡናል፣ ይገምቱናል ብለን በጣም የምንሳቀቅ ሰዎች ነን። የሪከርድ ተደርጎ ዩቱብ ላይ ይጫናል። እነኛ ሰዎች ሲያዩ ምን አይነት ስቱፒድ ናቸው ብለው ሊገምቱን ይችላሉ። ስለዚህ አንድ ቀን ብንቀጥፍ ብንዋሽ ሊይዙን ይችላሉ ብለን ስለምንሰጋ ጥንቃቄ እናደርጋለን፣ እንጠነቀቃለን። በዚህ መጠን እንደናንተ ኡስታዞች ድራማ ሰርተን አጭበርብረን እዛ ጋ በላ ሚል ካለ እዛ ጋ በላ፣ እነኛን ቃላቶች በላና በላ ተመሳሳይ ነው። ጠጣና ጠጣ ቃለው ቃሉ ስለመሳሰል እዛ ጋ ጫላ በላ፣ እዛ ጋ በላ፣ ይኸው በላ ማለት በላ ነው፣ በበላ ይፈሰራል፣ አንድ ነው ብለን የምንሰራ ሰዎች ዳምን ስፒድ የሆነ ሰዎች አይደለንም። እኛ በእንደዚህ አይነት የምንጠረጠርም አይደለንም። ስለዚህ በተቻላችሁ መጠን እኛ ቤት የምገቡ ሰዎች ሀሳብ ላይ ማውራት ይቻላል። በተቻላችሁ መጠን ግን አኪዩዝ የሚያደርግ ሰው በጣም ነው የሚያስጠላኝ። ዋሽተህብናል፣ ቀጥፈህብናል፣ እንደዚህ አጭበርብረሃል የሚል ሰው በጣም የሚያናድደኝ። ይህንን አዲስ እስቲ እንደዋሸን እንደቆረጥ ነው ማስረጃውን ክፈት እናሳየን እስቲ። ይህን አዲስ ቆርጣችሁታል ስላልክ ማለት ነው። ባይዘ ሉክ እኔ አላህ ብቻ ነው ብዬ አይደለም እስካሁን ስሞግት የነበረው። አርሽ ነው ለሚሉም ስስማማ ነበረ። አርሽ ነው ካላችሁም ይሄ ችግር ያመጣል። አላህ ነው ካላችሁም ይሄ ችግር ያመጣል። ጥላው የአላህም ነው የአርሽ ነው። በሁለቱም እየተስማማው ነው እየለጠፍኳቸው ያለሁት፣ በአንዱ ብቻ አይደለም። እስካሁን አርሽ ነው ለሚሉትም አርሽ ነው ካልክ እንዲህ ይሆናል። ካያችሁ አብዛኛው ስሞግታቸው የነበረው እስካሁን ድረስ አርሽ ነው የምትሉትን ልቀበላችሁ እያልኩ እየተቀበልኳቸው ነው። በቃ አርሽ ነው ብላችኋል፣ ልቀበላችሁ። ግን አርሽ ከሆነ እንዲህ አይነት ችግር አይመጣባችኋል። ስመኝ ጨርሳል፣ አዳምጥሽ ጨርሳል፣ አዳምጥ። አሁን እዚህ ጋር የሚመሰለው እፎይ እዚህ ጋር ሐዲሱ ኢማሙን ዓድል የሚለውን ኢማሙን ዓድሉን ይላል። ሐዲሱን ገብቼ አሁን ሲያይ ኢማሙን ዓድል
ክፈተው ስልክ ሌላ አልያዝኩም ስልክ ብቻ ነው። አሁን ሐዲሱን ከፍተህ ሲጀመር ሐዲስ ዋናው ማለት ነው። አንተ እንግሊዘኛውን ተውና ትክክለኛ ዋናው መነሻውን ገብተህ ያ ሐዲሱ ማለት ነው። ኢማሙን አዲል ሰባቱን ይظلهم الله في ظله يوم لا ظل الا ظله ኢማሙን አዲል የመጀመሪያ ፍትሃ የሆነ መሪ የሚለውን አዲል ብሎ የሚስብ እዚህ ጋር አለ። ግን አዲል ነው የሚለው እዚህ ጋር ማለት ነው። አንተ ጋር አሁን እዚህ ጋር የሚመሰላል አላህ Subhanahu Wa Ta'ala በጥላው ስር ላይ ያደርጋቸዋል ሲባል ያ ሙስሊም ወይም ደግሞ ሊቃውንቶች በፊት ቁርአን ሲፈሰር ማለት ነው። ቁርአን ሲተረጎም ቁርአንን በቁርአን ተተረጉመዋል። አሁን ለምሳሌ በአንድ ቦታ ያለውን ቁርአን በሌላኛው ቁርአን ኦፎይ ሲማኝ በዚህ ሁኔታ በጭራሽ እኔ ልስማማ አልችልም። ለምንድን ነው ማታስጨርሰኝ? አዳምጥ ሐሳቤን። እኔ ልሰጥህ ነው ሐዲሱ ላይ ኢማሙን አድል ይላል እናንተ ጋር ማለት ነው። ግን አሁን እንኳን እኛ እኮ ጥያቄያችን እሱ አይደለም ኢብራሂም። አሁን ነገር እኮ ነው። አሁን አንተ ፍትሃዊ መሪ የሚለውን አላሳያችሁም ነው እያልክ ያለው አይደል? አለ። እኛ አሁን ጥያቄያችን እነዚህ ስለናዛ ስለሚገቡት ሰዎች ሳይሆን እነዛ በጥላው ስር የሚያደርጋቸው ሰዎችን ነው እየጠየቅን ያለ ነው። እንዴት ነው የሚያደርጋቸው? ጥላው የማን ነው ጥያቄው? ሲመኝ እኔ እሱን አላሳያኝም አላልኩም። ምን ኢማሙ ቆርጣችሁ ነው የምታመጡ ያልከውና ምኑን ነው የቆረጥነው? ሲመኝ ኢማሙን አድል የሚለው ኢማሙን አድል ይላል የእናንተው ማለት ነው። አሁን ባጭሩ ወደ ዋና ሐሳባችን እንመለስ። ያ ለስቱ ፒራቱ ነው ወንድማችን። በእናትህ እኔ እንደዛ አይነት ደደብ ኡስታዞች በጣም ያስፈሉኝ። እንደዛ ግን አላውኩም ግን እየተናገርኩኝ ነው። አሁን ድምጽ ሄዳ አዳምጥ፣ ቆይ አዳምጥ፣ ቀጥል ኢብራሂም። እናንተ ሐዲስ ስትካለው ካልኩ ቆይ ድምጽ ሙይት እያደረጋችሁ ይመስለኛል። አላረግንም እፎይ አለ እፎይ አዳም ከማይም ጋር ተፈራካሪ አረጋችሁ። ስለዚህ በመጨረሻ ላይ እየተማርክ ነው። ባላ እንረጋገጥ፣ ተረጋጋ። ሲሙኝ ቀጥል። ይሄ እዚህ ጋር ጥላው የማን ነው? ጥላው የማን ነው? እዚህ ጋር ጥላው ያለው የማን ነው? ሰውዬ ገሮበ አሁን ቆርጣችሁ አምታችኋል ያልከውን እዚህ ጋር እሱን ተውና የተቆረጠ ካለ የራስን ከፍተህ ታሳያለህ። ካልሆነ ግን እዚህ ጋር ጥላ የተባለው ያለ ነው ወይስ የማን ነው? አረብኛውን ከፍተህ ወደ መነሻው ሄደ። የቡኻሪ ላይ ማለት ነው አይሻ የነብዩ ሰለላሁ ዐለይሂ ባለቤታቸው ነች የዘገበችው ማለት ነው። ሄደ አይሻ አሁን ስለዚህ እሱ ዋና ርዕሰ አይደለም። ዋና እሱ ያልያዘነው ምንድን ነው? የእሱ ጥላ ነው። አዲል ኢብራሂም ቆይ አንዴ ሰማለሁ። እኔ ክርስቲያን ሰማለሁ። ተመልሳል። ኢብራሂም በጣም ውሸታምና ቀጣፊ ሰዎች በጣም የሚያናድዱኝ እና ከፍ ብዬ ሂምሌት ላድርግ ቶፒኬ ባይሆንም አዳምጥ። የኔ ኦዲየንሶች በደንብ ጠንቅቀው ነው የሚያውቁኝ። አዳምጥ አትቸኩል። ወራዳና ውሸታም ዋብያ ኡስታዞች ማለት እንደዚህ ናቸው። በፕሮፋይል እንደዚህ እያያችሁት አንድ አይደለም። እኔ ይሄንን ከ6 በላይ እሰጥሃለሁኝ። ከ6 በላይ ማስረጃ እሰጥሃለሁኝ። በሱ ሼድ እንደሆነ ሚዩትና ተረጋጋ። ከ6 በላይ እሰጥሃለሁ። ይኸው ካሜራ እንዲመክፈት ትችላለህ። አንድ ማስረጃ ብቻ ተቆርጧል ያልከውን እንደተቆረጠ ማስረጃውን አውጣና አሳየን። ስክሪንሻት አድርግና አሳየው። ወራዳ ውሸታም አጭበርባሪ ስለሆናችሁ ሰው እንዲነቃብህ ነው ከፍ ያደረግኩ። አሁን አንድ ማስረጃ ብቻ አውጣ። አንድ ብቻ ማለት ነው። ቶፒክ አይደለም ባይዜ እኔ ሼዱ ስለሆኑ ነው ቢልም እስማማዋለሁኝ። ቅድም ሌሎቹ ስስማማ እንደነበረው ማለት ነው። ሚዩት ነህ እያልኩ ነው። ስለዚህ እንደዛ የማላስሄድህ ለምንድን ነው? እሱ እየዋሸ ስለሆነ ሚዩት ነህ። ማስረጃውን አውጣ። አሁን ማስረጃውን አውጣ። ሚዩት ነህ። ማስረጃውን አውጣ። ዝም ብላ አታውራ። አሁንም ደግሞ እንትን አሰጠኝ፣ ስትራይክ አሰጠኝ። ሲነግሩት የማይሰማም ደግሞ ለምንድነው ስትራይክ ይሰጠኛል? ደግሞ ፊቱ የሆነ እየዛተ እየመሰላቸው ነው እንዴ? እንትን ይሰጠኛል። ሀገር ላይም ሪከመንድ እንዳይሆን ይሆናል ምናምን ይለኛል። እኔ በነገራችን ላይ ከምትጸየፈውና ከምጠላው ምን እንደሆን ታውቃላችሁ? ቻሌንጅ አድርጉኝ፣ ችግር የለብኝም። ግን ማስረጃ አንጡ። በማስረጃ እናውራ። ተረት ተረት አታውሩ። አዎ ቻሌንጅ አድርገኝ፣ ከዋሻው በማስረጃ ያዘኝ።
ነገር ግን ቀጥፈሃል ብለኸኝ አታልፋትም። በፍጹም አላሳልፍህም። አላቀውም ካልክ አሳልፍሃለሁ። ኢቭን ብሰድበኝ አሳልፍሃለሁ። ብሰድበኝ መሀይምነህ፣ ደደብነህ፣ ደንቆሮ ምናምን ብትለኝ አሳልፍሃለሁ። ዋሽተሃል የሐሰት መረጃ ነው ካልከኝ ግን አላሳልፍህም። ያመጣኸው ቀጥፈሃል ወይም ዋሽተሃል ምትል መቼም አሳልፊያችሁ አላቅም፣ አላሳልፋችሁም። ደደብ መሀይም ምንም አታውቅ ምናምን እሱ ማተር አያደርገኝም። እንደዛ ብለህ ብትሰድበኝ ዋሽተሃል፣ ሐሰት ነው ያመጣው ማስረጃ ብለህ ግን አታልፋትም። በፍጹም አታልፏትም ማለት ነው። ስለዚህ እስካሁን ድረስ ስሞግታቸው የነበሩ ልጆች ካያችሁ አርሹ ነው ስል አልተከራከርኳቸውም። ዳስ ጉድ። እሺ አርሹ ከሆነ ግን እንደዚህ ይሆናል፣ እንደዚህ በዚህ ምክንያት አርሹ ከስር ይሆናል፣ አርሹ ትልቅዬ ነው የምትሉት፣ ስለዚህ እንትን ይሆናል ማለት ነው እያልኩ ነው ስወያያቸው የነበረው። ይህንን ያላሳለፍኩት ምንድን ነው ስህተቱን እኔ ላይ ለመጫን ፈለገ። ምን በማድረግ ዋሽተሃል፣ ሀዲሱ እንደዛ አይደለም፣ አረብኛው እንደዛ ብሎ ማለት ነው። ምክንያቱም ይሄ ታክቲካቸው ነው፣ ለማያቅ ሰው የሚያጭበረብሩበት ስለሆነ እኔ ጋር እንደዛ አታልፋትም። ምክንያቱም ፈተዋችሁ ምን እንደሆነ አውቀዋለሁ። ዘሆል ሀዲሳችሁ ሙስሊም ላይ ያለው ምን እንደሚል፣ ቡሃሪ ላይ ምን እንደሚል፣ አቡዳውድ፣ አናሳይ፣ ሌሎቹም ላይ ራይዶት ሰሊን ላይ ምን እንደሚል ሌሎቹንም አይቼ ከዛ በኋላ እንትኖቻችሁ የሀዲስ ሊቃኖች ምን ብለው እንደፈቱት አይቼ ለሚጠየቁት ጥያቄ ምን ሊሰጡ እንደሚችሉ መልሱን አይቼ ነው የምመጣው። ዘሆል አጥንቼ ነው የምመጣው። ስለዚህ ዝም ብዬ የሆነ ጥራት ነጠቅ የሆነ ነገር እ አልመጣም። እያንዳንዷን እንትኗን አይቼ ነው የምመጣው። ሰው አንድ አዲስ ልጅ አይደለም የምመጣው፣ አንድ መረጃ አይደለም የምመጣው። እና በተቻላችሁ መጠን መሞገት ይቻላል። አላቅም ታልክ እንተላለፋለን። እኔም አላቀው ብዙ ነገር ሊኖር ስለሚችል ስሜታዊ የሆነ ልትሰድበኝ ትችላለህ፣ እሱ ላይ እንተላለፋለን። እኔም ዳዛ ልትሳን ገጥሞኝ ልሰድብህ እችላለሁ። ስሜታዊ ነኝ ሰው እንደመሆኔ እሱ ላይ እንተላለፋለን። ነገር ግን መረጃ አስተምሮታችን ላይ ዋሽተሃል ብለህ ግን አንተላለፋትም። ያንን አውቃችሁ ግቡ ምገቡ። ወረደ ዳውድ ዋርዳ የለችም። አብዱ ኢድሪስ አይ ሰላም፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ፉይ። ኦኬ፣ ጥያቄያችንን ሰምተዋል አብዱ? ፀሐይ በቂያማ ቀን መኩሪያ እኩል ያህል ትቀርባለች። ፀሐይ በቂያማ ቀን የመኳያ እኩል ያህል እናንተ ጋር ድረስ ትቀርባለች ይላል ነብይ። ነብይ ሳይሆን ቁርአን ነው ያለው። አላህ ነው። ቁርአን ሳይሆን ሐዲስ ላይ ነው ያለው። ሐዲስ ነብይ ነው የተናገረው ቃል ነው። ኦኬ፣ ችግር የለውም። አሁን እሱ ከሌ ተናገረው እኛ ማተር አያረገንም። ዳዝ ማተር። ጥያቄውን ከዛች ከፀሐይዋ ማን ነው የሚያድናችሁ? አላህ በአርሽ ጥላ ስር የሚያስጠልላቸው ሰዎች አሉ። ኦኬ፣ አርሹ ወርዶ ነው በፀሐይዋ መካከል ሆኖ ነው የሚያድናችሁ ወይስ እዛው ባለበት? ብራዘር፣ አንተ አሁን ስትጠይቅ ለክርክር አለ መጠየቅ ያለብህ። እንደ መማማር ከሆነ እንደ መማማር ነው መጠየቅ ያለብህ። ቋንቋዎችን አበላሻለሁ ወይ የሆነ ነገሮች እንትን ቀይሬ የራሴን የሆነ ዲያሎግ ሰጥቼ ተውላለሁ ምናምን የምትል ከሆነ አያስሄድም። መልስ ለጠየቁ ጥያቄ፣ አርሹ ወርዶ ከፀሐይዋ ስር ሆኖ ነው የሚያድናችሁ? ከፀሐዩ የሚያድናችሁ ወይስ እንዴት ነው? በማስረጃ ታወራለህ። ስማ፣ አላህ በአርሽ ጥላ ስር ነው ያለው እኮ። የአርሹ ጥላ ነው። ስለዚህ የአርሹ ጥላ ነው የሚያድናችሁ አይደል? በአርሽ ጥላ ስር ሲል የራሱ የሆነ መከለያ አለ ማለት ነው። በጣም ጥሩ። ፀሐይ የምትገኘው ከአርሹ በታች ነው ከአርሹ በላይ ነው? እንዲህ ከአርሽ በላይ ነው ከአርሽ በታች ማለት የት ነው የምትገኘው? ፕላኔት። ፀሐይ እኮ ፕላኔት ነች። ቁርአን ነብይ አያውቀውም፣ ቁርአን አያውቀውም። ስለዚህ እኔም ጠይቀን ብቻ መልስልኝ እኮ። እኔ ያው እየነገርኩህ እኮ ነው። ፕላኔት ነች። ባይዘዊ እናንተ በገስ ነው የምትከራከሩ። ምንም አይነት ሀሳብ መልስ። ፀሐይ የት ነው ያለችው ያላችሁ ናችሁ። ስማ፣ ፀሐይ የት ነው ያለችው? ፀሐይ ፕላኔት ነች። ከአርሽ በታች ነች ወይስ ከአርሽ በላይ? አርሽ ደግሞ አንድ አይደለም። እኔ ጠየቅኩህ በነብይ አስተምሮ፣ በሳይንሱ አይደለም። አላህ ከአርሽ በላይ ነው ያለው። እሺ፣ ፀሐይዋስ?
ገባህ? ፀሐይ ደግሞ ከአላህ ከአርሽ በታች ነው ያለችው። በጣም ጥሩ። በቂያማ ቀን ፀሐይዋ የት ነው? አርሹ የት ነው የሚሆነው? አንተ አሁን የምጠይቀኝ የቶም ኤንድ ጄሪ የሆነ ወሬ ነው። ዝም ብለህ እስልምና ቶም ኤንድ ጄሪ ነው ባይዘው። እኔ አልከራከርም። ለምን መሰለህ? በነገራችን ላይ አብዱ እኔ በዲን አድርግልኝና ከእናንተ አስተምሮ ቶም ኤንድ ጄሪ ትምህርት ይሰጣል። ከእናንተ አስተምሮ ማለት ነው። ቶም ኤንድ ጄሪ የተሻለ ትምህርት ማግኘት ይቻላል። ከዛ አሁን የምጠይቅን ጥያቄ ብቻ ቀጥል፣ መልስ መልስልኝ። ቶም ኤንድ ጄሪ እኮ ነው በነገራችን ላይ አይሻልም እሱ? ምክንያቱም አላህ በቂያማ ቀን ከአርሹ ጥላ ስር ያደርጋቸዋል። አርሹ ደግሞ ሊሆን የሚችለው ከፀሐይ በታች ነው ማለት ነው። ከዚህ በላይ ቶም ኤንድ ጄሪ አለ? አሁን ያለው አርሹ ያለው ከፀሐይ በላይ ነው። በቂያማ ቀን ደግሞ ከአርሽ በታች ይሆናል፣ ከፀሐይ በታች ይሆናል። አብዱ ማይክን ማንሳት ትችላለህ፣ ላክልህ። ያ ሌላኛው አስገራሚ ነገር ፀሐይ ለአላህ ታዛዥ ነው። ባይዘዊ እምነግርህ ነገር ፀሐይ አላህ መሬትም ሰማይም የሱ ናቸው። ገባህ? ፍጥረታት በሙሉ የሱ ናቸው። ነቢያትም ብትል ምንም ብትል ሁሉንም ነገር የማዘዝ አቅም ያለው አላህ አዘወጀል ብቻ ነው። የሰባት መሬት የሰባት ሰማይ ባለቤት አዛትም አልወጣንም እኛ ያልተጠየቅነውን አትመልስ አብዱ እኮ እምነግርህ ነገር አልኩህ። የውመል ቂያማ ዐለል ሐውድ ላይ አላህ የመጨረሻው ስማ አዳምጣ ሰው በቂያማ ቀን ፀሐይ እንደዛ በምትሆንበት ሰዓት ላይ የሞቱት ሰዎች ተነስተው ነው እንደዛ የሚሆኑት እንዴ? ሙታን ምክንያቱም አስቀድሞ ሁሉም ይሞታሉ። መክሉቅ የተባለ ይቀሰቅሳል። ቀድሞ የሚነሳው ማን ነው? ሁሉም ይቀሰቀሳል። ፍጡር የተባለ ይቀሰቀሳል። ገባህ? ኦኬ። ያን ጊዜ ከዛ ፀሐይ እንዴት ትሆናለች? አላህ እንዴት ትሆናለህ? ያኔ ስማ፣ የሰው ልጅ እኮ የፍርዱን ቀን ያፍጥንልን ብሎ እኮ አማላጅ ይልካል። ረሱልን ነው አማላጅ የሚልከው። ገባህ? ከአደም ጀምሮ ያለው ነብይ ተጠይቆ ፀሐይ እንዴት ትሆናለች? የዛለት እኮ የዛለታ ፀሐይ እንዴት ትሆናለች? ፀሐይ እንዴት ትሆናለች? እንዴት ትሆናለች ማለት እንዴት ነው የምትሆነው? ፀሐይ እኮ እንዴት አድርጌ ላስረዳ? አሁን እንዴት ትሆናለች? ምን ልበል? እንዴት ትሆናለች? አላህ ፀሐይን እንዘር ወደ እናንተ ትመጣለች። ፀሐይን በሰው ልጆች አናት የሰው ልጆች እንደ ሻማ ይቀልጣሉ ነው የሚለው። ገባህ? የሰው ልጅ የዛን ሰዓት ፍርድን ይለምናሉ። አላህ ቶሎ የፍርድ ቀን ሰጠን ይላል። መልካም። ስለዚህ ስንዝር እንደዚህ ትመጣለች። ስንዝር ስትመጣ ቀድሞ አንዴ ቡሃሪ 7427 አንዴ ክፈተው ክርስቲያን ልክ ሲነሱ ከመቃብር አርሹን ደግሞ እንዴት እንደምናገኘው እንየው እስቲ። ስማ አንተ ባይዘዊ ስትከራከር በሐዲሶች ላይ አይደለም፣ በሐዲሶች ላይ ሳይሆን ቁርአን ላይ ኺላፍ አለ የለም የሚለው ነው ሊያስገባባን የሚችል። ሐዲሶች ማለት ስማ ሐዲስ ሰሂህ ነው። አዳምጥ። ቁርአን ተረት ተረት ነው። ቁርአን ጠይቅ 100 ጥያቄ ጠይቅ አንዱንም ሳትመልስ ትወጣለህ። ከቁርአን እኮ የሐዲስ ተረት ተረት የተሻለ ሴንስ ይሰጣል። ቁርአን ምን መልሳለሁ? ምንም የለውም እኮ ምንም። ቁርአን ላይ 100 ጥያቄ ብጠይቅህ አንዱንም ሳትመልስ ነው የምወጣው። ቁርአን እኮ ዝም ብሎ ከቁርአን ይልቅ እና አይሻ እና አቡ ሁረይራ ያወርዱ ለምን መሰለህ? እኔ በእምነቴ አዳምጥ። ቁርአን ስለዚህ ጉዳይ ምንም ያውቅ የለም። ከቁርአን ይልቅ እና አቡ ሁረይራ ያወሩት ተረት ተረት እና እንትና አይሻ እነ ኢብኑ መስዑድ እና ሙጃሂድ እንደዚህ ያወሩት ተረት ተረት የተሻለ ሃይማኖት መስርታችሁበታል። እሱ ይሻላል ከቁርአን። ሲራጥ ምንድን ነው ብዬ ብጠይቅህ ምንም የለም፣ መልስ የለውም። መልስ የለም። አዳምጥ። ሲራጥ የሚባል ቁርአን ውስጥ አለ? እንዴት ይለኛል? ሲራጥ ማለት እንዴት የለም? አላህ ገለጸ እኮ በቂያማ ቀን ነው እኮ የሚለው። በቂያማ ቀን የምትቆሙባት ገሃነም ድልድይ የምትባላለች። ሲራጥ ማለት አላህ የሰው ልጆች የሚፈትንበት ቦታ ነው። ቴንኪው ጎበዝ፣ እናመሰግናለን። ስለዚህ ኢዲና ሲራጠል ሙስተቂም ባልክ ቁጥር አላህ ሆይ ወደዛ ወደ ገሃነም መንገድ ምራኝ እያልከው ነው ማለት ነው።
ወደ ዛች ወደ ኢድናል ሲራጠል ሙስተቂም ስትል ወደ ገሃነም መንገድ ምራኝ እያልክ ነው ማለት ነው እንጂ እፎይ እንደው ምን አይደን ቁራ አረጋር ነው የሚረዱ ስለላህ ብለ ሲራጥ የሚለው መጀመሪያ ብዙ አይነት ትርጉም አዳምጥ አለ ብለህ ስላመጣኸው ነው ኢድናል ሲራጠል ሙስተቂም የሚለው ይረዳኛል ብለህ ከተቀስከው ስለዚህ ምራኝ እያልክ የገሃነም መንገድ ምራኝ እያልክ ነው ማለት ነው የገሃነም መንገድ ምራኝ እያልክ ነው እስከዛሬ ለማወቄ በነገራችን ላይ ጎበዝ ለምን መጀመሪያ ኢድናል ሲራጠል ሙስተቂም አለ ብለኸኛል አላልከኝም አረበኛ ትችላለህ አለ ብለኸኛል የለም ብለኸኛል ትችላለህ ወይ አረበኛ ቆይ አንተ አለ ትችላለህ ያልከኝ የለም ነው ያልከኝ ቋንቋ ትችላለህ አትችልም አለ ነው የለም ነው ያልከኝ ትችላለህ አትችልም ይሄን ብቻ መልስ አለ ነው የለም ነው ያልከኝ ሰማኝ አረበኛ ቋንቋ ትችላለህ አትችልም ሁለቱንም ትራንስሌት እያደረክ ነው የምትተረጉመው ከዛ ውጭ አትችልም ቋንቋ ለምን አስተምራለሁ አትችልም ቋንቋ አትችልም አንተ አረበኛ ቀርቶ በአማርኛ ሰው ጋር መግባባት አልቻልክም እኮ ያልክ ደግሞ ና ይኸውልህ እንዴት እንደምለጥፍ ላሳይህ ሂምሌት ላድርግህ ከፍ ላድርግህና እኔ ስለማውራት ስለማጠንቅቄ ማለት ነው በቂያማ ላይ ወይንም ደግሞ ቋዳምጥ ተረጋጋ ፓኒክ አታድርግ እኔ ቁርአንና ሐዲስን ከሀስከፈ አይቼዋለሁ አንብቤዋለሁ እኛ አውቀዋለሁ ምኑ ጋር እንዳለ አውቃለሁ ክርስቲያን ተረጋጋ ፓኒክ አታድርግ አሁን ጠይቀሃለሁኝ አንድ መረጃ ብቻ የምታመጣው ክርስቲያን አዘጋጅልኝ ሱረቱ ፈቲሃ 6ኛውን አያ ሱራ 34 24ኛውን አያ ሱራ 19 71ኛውን አያ አዘጋጅልኝ ክርስቲያን አሁን ላወራዋት እኔ መረጃ እጠቅስብሃለሁ ቆይ ተዘጋጅ አሁን አንተ ፓኒክ አታድርግ ዶክተር ዛኪር አንቀጽ አዳምጥ አሁን በገሃነም ላይ ድልድይ አለ የሚል አንድ ጥቅስ ብቻ ከቁርአን አንድ ጥቅስ ብቻ አምጣ እኔ ንጽጽር አቆማለሁ ወለ ቀጥል ምን አይነት ላንጣል ከቁርአን አንድ የቁርአን ጥቅስ እቺ ሲራጥ የምትባለው በገሃነም ድልድይ ነች የሚል አንድ ካመጣ ገሃነም ትገባላችሁ ነው እንጂ የሚለው ድልድይ በገሃነም ላይ አለ የሚል ሲራጥ ማለት ምን አረበኛ ቋንቋ ምንድነው ፕሩፍ ስታደርገው ሲራጥ ምንድነው በአረበኛ ቋንቋ አዳምጥ እኛ ቂያማ ቀን ምድርና ሰማይ ሲጠቀለሉ ሲራጥ ላይ ይወራሉ የሚለው ማለት አረበኛ ቋንቋ ላይ ምን ማለት ነው አሁን እንደ ቋንቋ እንዳስተምሮት እኮ ማስረጃን የጠየኩ በቂያማ ማለት የምትሆኑበት ድልድይ አለ ወይም መንገድ አለ የሚል አንድ አምጣ እኔ እኮ ላስረዳህ ማስረጃ አንተ ዝም ብለህ አትጩ አንተ የመጨረሻ ፐርፎርማንስ ተረት አንተን አልፈልግም ሰማ ማስረጃ ሰማ አንተ ጀዝባ ማስረጃ ሰማ ምሰማ ከሆነ እዚህ ድራገን እየመጣ ዝም በሰው አየራ ማስረጃ ስድብ መልስ አይሆንም ማስረጃ ነው እኔ ለሰድባ እኔ መልስ አይሆንም ስድቡ ማስረጃ እስልምናን እኔ በእኔ ልክ ማስረጃ ይደረጋል እኔ ማስረጃ ላቀርብልህ ምናምን እችላለሁ ማስረጃ ልስጥህ ምን አይነት በቃ ጥቀስ ሲራጥ ማለት በቂያማ ቀን ምድርና ሰማይ ሲጠፉ ሲራጥ የሚባል ወይንም ድልድዩ የምትባል ያቺ ቀጭን መንገድ በቂያማ በገሃነም ላይ ቁርአን ላይ ያለች አላህ ቂያማን የሚያቆማት አዲስ መሬት ዘርግቶ ነው አዲስ ደም ያልፈሰሰባት መሬት ላይ ነው ቂያማ የምቆመው የአሁኗ መሬት ላይ አይደለም ቂያማ የምቆመው ስማ አሁን ያለንባት መሬት ላይ አይደለም ቂያማ የምቆመው ስለዚህ ምድርና ሰማይ ሲጠቀለሉ ሰዎች ነው የሚሆኑት ምድርና ሰማይ ሲጠቀለሉ ሰዎች ነው የሚሆኑት እሺ የምናወራው እኮ ስለ ፈጣሪ ነው ምድርና ሰማይ ሲጠቀለል አላህ እኮ ነው የምናወራው ምድርና ሰማይን አንተን የፈጠረ ጌታ እኮ ነው የምናወራው እና ያንን የት ይሆናል ችግር የለውም እኔም እያወራለሁ ስለሱ የሰው ልጅ ይሞታል ምድር የሚፈጠረው ላላ ነው እንኳን የሰው ልጅ መላእክቶች ሁሉ ይሞታ ምድር ጠፋች ሲባል እንዴት ኢነርጂ ድሬን እንደሚያደርጉ ይኸው ምድር ጠፋች ከተባለ ሰማይ ጠፋች ከተባለ አዳም አንተ ደንቆ this is Islamic stupidity ፕሊዝ ማስረጃ ታመጣም ማምጣትም አትችልም ኤኒዌይስ ቶፒኩን ሽፍት ለማድረግ ብትሞክርም የትኛውን ቦታ ገብቼ እዛለሁ